ቲና ውጪ ያልኩሽ ነው ያስጠነቀቅኩሽ ነው እዚህ ቤት ልብስ አለኝ እንዳንቺ በ100 ብር የተገዛ አይደለም በስርዓት እንኳን ቃንሽን ሸፍነው ለማያቅ ልብስ እንደዚህ አትመጻደቂ ለነገሩ አንቺ ፋሽን ይታቂያለሽ የሰለጠንሽ የሚመስልሽ በጥስጣሽሽን ስትለብሺ ነው አይደለ ለነገሩ የቀረሽን በጥስጣሽ ይዤልሽ መጣለሁ እዚህ ጠብቂ ልጅህን ከፈለክ አሁን የምልህን አርግ ስራ የለህም እንዴ ስራ ፈት ከዚህ በኋላ ደግመህ እንዳትደውል ሰው ያልገባህም እንዴ ልጅህ እኔ ጋር ነው ያለው ያልኩ ራሱን ማዳን ካልቻለ የራሱ ጉዳይ አባዬ አዲስ ነገር አለ? አዎ ትሁቴ ግቢና ተኝ። እንዴ ምን እንደተፈጠረ ሳላቅ እንዴት ነው የምተኛው? ያጅል ሰውዬ ይዞታል። ምን? አትደንግጪ ምንም አይፈጠርም። እንዴ አባዬ ምን ያክል ክፉ እንደሆነ እያወቅ እሱ ላይ ክፉ የሚሆንበት ምንም ምክንያት የለውም። ደግሞ እኛም መጠቀሚያ ለማድረግ ነው የያዘው። ቆይ እሱ ምን ፈልጎ ነው? ምንስ ቢፈልግ እኛ ምን አገባን? ደግሞ መጠየቅም አስፈልጋል። አባዬ እርግጠኛ ነህ? ልጄ እኮ ነው ማሳሰብ ይመስልሻል? ትሁቴ ግን ምንም አይፈጠርም። ግን ነበር ምን ሆነ ነው? የሚሆን አይመስልም። ምኑ? ካሌብ መያዛች መያዝ ይበል እንደማይሆን እኮ ቀድሜ ነግሬህ ነበር። ቆይ ልጁ አይደለም? ልጁ ነው። እሱም መያዝህ እኮ ምንም ለውጥ እንደሌለው ገብቶሃል። ራስን ችግር ውስጥ አትክተት። የምን ችግር? ሰው ሲረጋጋ ፍራ። እናው ምን ላልክ? አላማን አትርሳ። እስኪ ትሁትን ላውራት። ይኸውልህ ከሰማኝ ስማኝ፣ ምንም የሚፈጠር ነገር የለም። አላማን አትርሳ። ዝም በይ አንቺ አትምጪ። ተው እሺ። ጂኒ ተነሳ ደግሞ አባዬ ግን ልጅ ላይ ጨክነ ነው? እመኝ ልጄ ምንም የሚፈጠር ነገር የለም። ተመስገንን የማውቀው እኔ ነኝ። አንቺ ላይ የተሳለውና እኔ ያየው ሰው አንድ አይደለም። ምንም አይገናኝም። ካሌብ የሱ ጉዳይ አይደለም። ምንም አያደርገውም። እኔ ግን በጣም ፈርቻለሁ። ምንም እንዳትፈሪ። ቢደውልልሽ እንኳን ምንም እንዳትዩ። እንዴት እንደዛ ማድረግ እችላለሁ? ካሌብን እንዲለቀው ከፈለግን እንደዛ ነው ማድረግ ያለብን። እሺ በርቺ። ቢደውልም የራስ ጉዳይ በይው። ያን ስራ ፈት። እዚህ ሱቅ እያበዛ ነው ወይ ደግሞ ለምን ስራ እንዲቀጥሯት ነግራቸው? ልጅ ትሁቴ ንቀትሽን የምቋቋመው አንቺ ስለሆንሽ ያለ እኔ አልናኩህም፣ ግን ደግሞ እንደማልፈራ ነግሬሃለሁ። ተስፋ ያረግሽበት ሰው እጄ ላይ እንዳለ ታውቂያለሽ? ያለ ከጠቀመህ ያዘው። እሺ ምንድነው ግን ማገትን መደበር ያደረከው ነው ወይስ ብቻ መሆን ያስፈራሃል? ስለ ካሌብ ነው የማወራው። አውቃለሁ። ለማንኛውም ግን ከሀገር ያመጣው ገንዘብ ያልቃል። እሺ እንዳታስቢ፣ አንቺን አንቀባረሬ ማኖር ይችላል። መሀይም ማስገደድ እንጂ ማንቀባረር አይችልም። እሺ ትሁቴ ትዕግስቴን አታስጨርሽ። የራስ ጉዳይ ነው። እሺ ለማንኛውም ካሌብን ሰላም በል።
መሄድ ትችላለህ። እሺ ልነግርህ የምፈልገው ግን ምን መሰለህ፣ ቤተሰቦች እንደማይፈልጉ። አልገባኝም። አባትህ የራስ ጉዳይ ብለዋል። እንደዛ መሳሳላት ትሁትም ሰላም በልልኝ ብላ ነው ያፌዘችው። ይሄኔ እኮ እየፈለገኝ ነው የሚሆነው። እመነኝ፣ ከፈለክ ለምን እንደውለት ይኸው ላውድ ላይ አድርገን እንደውለት። ይኸውልህ አሁን ልጅን ትፈልገዋለህ ወይስ አትፈልገውም? ስራ የለህም እንዴ? ስራ ፈት። ከዚህ በኋላ ደግመህ እንዳትደውል። አንተ ቤተሰቦችህ አንቅረው የጣሉህ ነው። ስለዚህ የማይፈልግ ሰው ደግሞ እኔም አልፈልገውም። መልካም ጉዞ ነው። ምን ሆነ ነው የከፋህ? ቆይ ቲና፣ አባዬ አይፈልገኝም እንዴ? ኧረ ይፈልግሃል። እየዋሸሽኝ ነው። አላውቅም። እንግዲህ ሰው ከብዷል። ለምን አልክ ግን? ተመስገን ይዞኝ አባዬ ጋር ደውሎ ነበር። ከፈለክ እንደፈለክ አድርገዋለሁ። እሱም ትሁትም። ትሁት እኮ ባዳ ነች። ምንም ብትል አይግረምህ። ያባዬ ግን ይገርማል። ወይኔ ካሌብ፣ እንደዚህ ብቸኛ ልሁን? ጥፋት ባጠፋም ግን ጥሩ ሚስት ነበርኩኝ። ማንም ሲነካህ የሚያመኝ። አንቺማ ገለሽኝ። ጥፋት ከመጣብኝ ሞት አይበልጥ። ተጸጸትኩ። ከቤት ግን እንደውሻ ተባረርኩ። ቆይ ትሁት ልጅ እንዳላት ማን ነገረሽ? ዋናው መስማቴ ነው። እሱን እንኳን ደብቀውሃል። ወይኔ ካሌብ፣ እኔ እጠቅምሃለሁ። ብትጠቅሚኝም እንኳን ምንም ማድረግ አልችልም። ቤት አስገባኝ። የኔ ቤት እኮ አይደለም። እንዴት ናችሁ ካሌብ? እንዴት ነህ ዳኒ? ምን እግር ጣለ? ቀጠሮ ካላችሁ ለምን ጠራሽ? ትገናኛላችሁ እንዴ? ለማንኛውም ደህና ዋይት ነው። ፍቅራችሁ ደስ ይላል። መቼም አንቺን ማትነካኩ የለም። ይሄ ቤተሰብ እንደፈለኩት እየሆነልኝ ነው ያለው። ቲና፣ ቆይ ለምንድን ነው የተንኮልሽ የማታየው? እኔ ተንኮለኛ አይደለሁም። ተንኮለኛው ተመስገን ነው። ትሁት፣ ምንም አልፈልግም። ካሌብ፣ ንዴትህ ያልፋል። ንግግር ግን በጣም ከባድ ነው። እናንተም ከብዳችሁኛል፣ በጣም ከብዳችሁኝ። ልጅ ስላለኝ ከሆነ የተናደድከው ደግመህ ደጋግመህ ተናደድ። በልጅ አላፍርም። እሺ ብታፍሪ አይደል እንዴ ወሬውን የደበቅሽው? አላፈርኩም። ለማንም የማልናገረው ልጅን ስለማስብላት ነው። ያ ሰውዬ ደረቅ ወንበር ላይ ሲያሳድረኝ ፈላጊ የለህም ብሎ ከለቀቀኝ በኋላ እናንተ ቁጭ ብላችሁ ቡና እየጠጣችሁ ነበር። አዎ፣ እሱ አንተን ይዞ መደራደር ነው የፈለገው። አባዬ ደግሞ እሱ የሚጫወተውን ጨዋታ አልጫወትም ብሎ ነው። ትሁት፣ ቆይ ተመስገን የልጅሽ አባት ከሆነ ብታገቢው ምን ይጎሏል? ምን አጠፋው? እንዳገባ መፈለግህ ጥፋት አይደለም፣ ግን ህይወቴን ካመሰቃቀለው ሰው ጋር ጋብቻ እንድፈጽም መፈለግህ በጣም ይገርማል። እኔ ራሴ ሞኝ ነኝ። ቲና ለኔ መጥፎ አልነበረችም። ትሁት! አቤት አባዬ። ነይ ነይ። ትሁት! አቤት አባዬ።
ቁጭ በይ እስቲ። ምንም አባዬ። አስቀየመሽ አይደል? አላስቀየመኝም አባዬ፣ ግን ይህን ሚስጥር ለተመስገን እንዳይነግረው አስጠንቅቅልኝ። ለእሱ አታስቢ። አይ አባዬ አታስቢም አትበለኝ። እሱ እኮ ምንም ሊያደርግ ይችላል። ቆይ ምን ብሎሽ ነው? የልጄን አባት እንዳገባው ነገረኝ። ተይው ልጄ፣ ተናዶ ነው። ንዴት የልብን ያናገራል አይደል? እንደዛ አይደለም የኔ ልጅ። ይሁን፣ ግን አርቀ የምታስበውን ነገር አቁም አባዬ። እንዳልሽ ልጄ። እሺ ለምን ነበር የፈለከኝ? ሰርቬን የወጣው አባዬ። ስንት ልጅ ኖሩኝ። አሁንማ እኮ ልጅ ትሁት ነች። ያኔ እኔ ዊልቸር ላይ ሆኜ በሞት እውነቱን ብሰማ ጸጸቱ አይገልህም ነበር? እሱ ደግሞ ከምናወራው ጋር ምን አገናኘው? ትሁት እኮ ከስንት ጉድ ከስንት ሞት ከዚህ ክፉ ጋር ተጋፍጣ ያውም የሚሰማ ሰው በሌለበት አድናኛለች። ውለቷን እኮ አልካድኩም። ባለውለታ እንደሆነች አውቃለሁ። ለአንተም ባለውለታ ነች። የቲና ማንነት ያወቅከው በትሁት ምክንያት ነው አባዬ። ከውለታም አልፎ እኮ ቤተሰብ እንደሆነች አውቃለሁ፣ ግን ከኔ በላይ ሆነች። ሞኛቱ አንተ ትልቅ ስራ የምትሰራ ብዙ ነገር የሚጠብቅ ልጅ ነህ። እሺ ምንም ነገር ሲደረግ ለአንተ ጥሩ በማሰብ ነው። እሺ አባዬ። ይህን እንዳትረሳ። እኔም ወቅቱ ለአንተ የምንጨንቀውን ያክል አንተ ትጨንቅ። ደግሞ እንቅልፍ አታብዛሽ። ቲና እየመሸብኝ ነው። እስካሁን ወደ ጉዳይሽ አልገባሽም። አሁን እንዴት ናችሁ? በጣም ደህና ነኝ። አንቺ ግን ደህና አይደለሽ። ማን ነው ደህና አይደለችም ያለሽ? አይ ትሁት፣ እኔ እኮ ቲና ነኝ። መናገር የምትፈልጊውን ተናገሪ። መናገር የፈለግኩት ምን መሰለሽ? ቤት ታስገቢኛለሽ። ቀልደኛ። ቀልዴን እንዳልሆነ እንዴት ላስረዳሽ እባክሽ? አንቺ ተስፋ አትቆርጪም አይደል? ተስፋ በቆረኩበት ሰዓት ተስፋ የሆነኝ ምን መሰለሽ? ልጄ ትሁቴ ደህና አይደለሽ? አዎ አባዬ፣ ቁስሌን ነካክተው ድጋሚ ያሳመሙኝ። ይህ ሰውዬ በፈቃድሽ አብረሽው የሆንሽ ፍቅረኛው እንደሆንሽ አብራችሁም እንደኖራችሁ እየነገረኝ ነው። እንደሱ አይደለም አባዬ። እና እንዴት ነው? አባዬ እሱ እኮ ገና በ15 ዓመት የደፈረኝ ሰው ነው። ጠልፎ ወስዶኝም ደግሞ ያኖረኝ ነበር። አዝናለሁ የኔ ልጅ። ታዲያ የእህትሽ ልጅ ፎቶ ስታይ ለምንድን ነው የምትተክሽው? አባዬ ችግር አለ ልጄ? እሷ ምን? እሷ ልጄ ናት። ቲና ቆይ አንቺ ምን አይነት ሰው ነሽ ግን? እጄ ላይ ጣለሽ አይደል? የልጅን ጣዕም ብታቂ ኖሮ በልጄ ባላስፈራራሽ ነበር። መቼ አስፈራራሽ ትሁት? እንደማቅ እንድታቂ ብቻ። እሺ ቲና። ተመስገን ግን ከሰማ እንዳጨርሽው በዚህ ልታስፈራሪኝ እንዳትሞክሪ እሺ? አቤት። ምን ይዤ ነው የምመጣው? አላውቅም። ሀሳቧን በውዴታ እስከምትቀይር ድረስ እጠብቃታለሁ። ምን ይዤ ነው የምመጣው? እንዲህ አትበልኝ። እድሜን ሙሉ እኮ ጠብቂያታለሁ። አላውቅም። ሀሳቧን በውዴታ እስከምትቀይር ድረስ እጠብቃታለሁ።
እዚያ ብትሆንማ እስካሁን ቤት የነበረች። ከአዲስ አበባ እንዴት አመጣታለሁ? እዚህ ሀገር ጠለፋ። በቃ ለማንኛውም እመጣለሁ። ደግሽ ቻው። እንዴ አባዬ አንተ እኮ ሁሌ ልክ ነህ። እንዴት ናችሁ? እንዴ እንግዲህ እንደዚህ ነው እንደምትቀበሉት? እንዴ ዘንድሮ እኮ እንግዳ ያለ ፕሮግራም አይመጣም። መደወል ነበረብሽ። ትሁት ዝም በይ። በውጪ ውጪልን። ኧረ አባዬ ልጠይቃችሁ እኮ ነው የመጣሁት። ምንም አይነት ጥያቄ አንፈልግም። እንዴ ካሌብ ዝም ትላችኋለህ እንዴ? ቲና ውጪ እናወራለን። በውጪ ቶሎ ውጪ። አባዬ ልንወጣ ነው። ካሌብ ተነስ። ምንድን ነው አባዬ? እንዴ ሌሊት እኮ ነው። ተነስ ብያለሁ፣ ተነስ። አባዬ ልተኛበት በእናትህ። ስፖርት እንሰራለን። እንዴ እኔ ስፖርት አልሰራም። ግዴታ ነው። ኧረ አባዬ በፈጠረ ልተኛበት። እንዴ 5 ደቂቃ ሰጥቻለሁ፣ ተከትለኝ ና። ኧረ ምን ይሻለኛል እዚህ ቤት? አባዬ ዛሬ በጣም ከባድ ስፖርት ነው ያሰራው። በጣም ይደከም። አባዬ ቁርስ ደርሷል፣ ላቅርብ አይደል? እሺ ትሁቴ። ካሌብ ትንሽ ከሰራ በኋላ ታመሰግነኛለህ። እመነኝ ካሌብ። እንዴ ድጋሚ ልሮጥ? ግድ ነው። በፍጹም አላደርገውም። በዚህ አይነት እኮ ሯጮች በጣም ሽልማት ያስፈልጋቸው። ምን ያህል ሮጠህ ነው? ቢያንስ የሮጥኩትን እንኳን አትካድ እንዴ። ጎበዝ ሯጭ ነበርክ። በየቦታው እየተዘረርክ ነበር እንጂ። ትሁቴ ራሳችን እንታጠባለን። በይ ግቢ። አባዬ እኔ ግን ድክም ብሎኛል። ብታጠብ ጥሩ ነበር። እንደውም በቀዝቃዛ ውሃ ነበር መታጠብ ያለብህ። እንዴ አባዬ በዚህ በብርድ? ካሌብ ሁሌም ራስን ለጥንካሬ አዘጋጅ እንጂ። በል ተነስ እንሂድ። በቃ ቤቱ ሰፋችሁ አይደል? እንደፈለጋችሁ ትሆናላችሁ። ምን ልትሰሪ መጣሽ ቲና? ቆይ ደውይልኝ ብዬሻል ነበር። አንተ ተበደልኩ ተገለልኩ እያልክ ስታለቃቅሳ ነበር እንዴ? ቲና በክብር ውጪ። ባልወጣስ ምን ታመጫለሽ? ቲና ውጪ ያልኩሽ ነው፣ እያስጠነቀቅኩሽ ነው። እዚህ ቤት ልብስ አለኝ። እንዳንቺ በ100 ብር የተገዛ አይደለም። በስርዓት እንኳን እርቃንሽን ሸፍነው ለማያውቅ ልብስ እንደዚህ አትመጻደቂ። ለነገሩ አንቺ ፋሽን የታውቂያለሽ። የሰለጠንሽ የሚመስልሽ ብጥስጣሽሽን ስትለብሺ ነው አይደለ? ለነገሩ የቀረሽን ብጥስጣሽ ይዤልሽ እመጣለሁ። እዚህ ጠብቂ። ቢያንስ ሰው እንዲያዝንልሽኝ እንጂ። መታዘን ካለበት ላንተ ነው፣ ለኔ አይደለም። ነጭ ልብሴን አምጪ። ነጭ እያልኩሽ ነው። አክሽን ዛ ነጭ ነጭ ሁለተኛ ድጋሚ እዚህ ቤት እንድትመለሽ አይደልሽ? ቃሽ ያው እሺ ጠፊ ከፍ
ህይወታችንን አትንሸሪት። ኤሊስ ትሰሚኛለሽ? እኔን እንደዚህ አድርገሽ ለማባረር ድፍረቱን ካገኘሽ ህይወትሽ ሲመሰቃቀልም ለማየት ዝግጁ ነሽ ማለት ነው። ቲና በጣም በጸባይ ልይዝሽ እየሞከርኩ ነው። ያንቺ ክፋት ግን በዛ። የህይወትሽ ቁልፍ ሚስጥር እኔ ጋር ነው እና በሱ ልታስፈራሪ ነው? ከዚህ በኋላ ማስፈራሪያ አይሆንም። እነግረውና ልጅሽን ይወስዳታል። ይሄን ጠብቂ እንዳትሽ። ትሁት ምን ሆነሻል? ትሁት ካሌብ ነገሮች ሊበላሹ ነው። ለምን? ቲና ምን? ለተመስገን ልትነግረው ነው። አታረገውም። እመነኝ ካሌብ፣ ታረገዋለች። አታረገውም። ቆይ እኔ እደውልላታለሁ። አታነሳ። ካሌብ እባክህ ድረስባት። እሺ አንቺ ተረጋጊ። አንተ ሂድ በቃ፣ እኔ እረጋጋለሁ። ሄሎ አባዬ፣ ቲና ለተመስገን ልትናገርብኝ ነው አባዬ። ተረጋጊ የኔ ልጅ። ካወቀ ልጄን ይወስድብኛል። እሺ እስክመጣ ጠብቂ። መጣሁ። አልችልም። እኔ ቀድሜው መድረስ አለብኝ። ተይ እንጂ ትሁቴ፣ የዚህን ያህልማ አትፍሪ። አባዬ ጉዳዩ የኔ ቢሆን እኮ አልፈራም፣ ግን ልጄን ይወስድብኛል። እኔ እየደረስኩ ነው። ትንሽ ጠብቂ። እሺ ግን እባክህ ቶሎ በል አባዬ። ምን ፈልገሽ መጣሽ? አንተን። ለምን? ወሳኝ መረጃ አለኝ። ምንድን ነው? አታሽ ማሙ ቶሎ ተናገሪ። ትሁት ያንተ ሚስት ልጅ አላት። ምን?